ይህንን ወጣት ስትቀጥረው አንድ ትልቅ ስህተትን ትሰራለች። ሰውነቷ ላይ ከ6 ጊዜ በላይ ደጋግሞ በመውጋትና በማቅሰል ይህ የወንጀል ድርጊት እንግዲህ መላው ኢትዮጵያን በጣም እጅግ ያሳዘነና ማይጠበቅ እንደሆነ አሁን የቅርብ ጊዜ ትዝታ ነው ማለት ነው። በእለቱ በአካባቢው ታይቶ እንደነበር መርማሪዎቹ አረጋግጠዋል። ቢሮ ውስጥ በነበረ የብረት ሚዛን ጭንቅላቱን ይመታዋል። በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ ከወንጀል ማህደር ፕሮግራማችን ተመልካቾች እንደምን ሰንብታችኋል? በየሳምንቱ ከመሃል ሚዲያ መሃል ስቱዲዮ እየተዘጋጀ ወደ እናንተ የሚደርሰው ከወንጀል ማህደር የተሰኘው ፕሮግራማችን እንሆ ተጀምሯል። ዛሬም እንግዲህ እንደ ሁል ጊዜ ሁሉ የተመራረጡ የወንጀል ኬዞችን ወደ እናንተ ልናደርስ እዚህ ስቱዲዮ ዝግጅታችንን አጠናቀን ተገኝተናል። ምን ምንድናቸው ምን አይነት የወንጀል ኬዞችን አጠናቅሬያለሁ የሚለውን ከመሸጋገሪያ በኋላ ስመለስ ወደ እናንተ የማደርስ ይሆናል። እስከዚያው ድረስ ፕሮግራሙን ላይክ እና ሼር ቪዲዮአችንንም ሰብስክራይብ በማድረግ ፕሮግራሙን ተጀምሩ ዘንድ የአክብሮት ግብዣዬ ነው። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታ አደርጋለሁ። እንመለሳለን። ተመልሰናል። ውድ ተመልካቾቻችን እንግዲህ ለዛሬ ዕለተ ሰኞ ማለዳ ወደ እናንተ እንዲደርሱ የመራረጥናቸው ሁለት የወንጀል ኬዞች አንድ ከሀገር ውስጥ አንድ ደግሞ ከባህር ማዶ ይሆናሉ ማለት ነው። የመጀመሪያውን የወንጀል ኬዜን ለመጀመር ያክል የምናገኘው ወደ አዳማ ከተማ ነው ጉራ የምንለው። በአዳማ ከተማ ምን ተከሰተ፣ ምንስ ተፈጠረ የሚለውን እናያለን። ይህ የወንጀል ድርጊት እንግዲህ መላው ኢትዮጵያን በጣም እጅግ ያሳዘነና ማይጠበቅ እንደሆነ አሁን የቅርብ ጊዜ ትዝታ ነው ማለት ነው። በአዳማ ከተማ እንግዲህ እናት ጓዳ የሚባለውን ተወዳጅ ምግብ ቤትን ሀገራችን ኢትዮጵያ ውስጥ በጣም በበርካታ ሰዎች የሚታወቅ ምግብ ቤት ነው። እንግዲህ ይህ እናት ጓዳ የተባለውን ተወዳጅ የምግብ ቤትን በመክፈት በጥረቷና በልፋቷ ስኬታማ መሆን የቻለችው ወጣት ሄለን ኩማ ትባላለች። ሄለን እንግዲህ ለሰዎች በጣም መልካም ቀናና ሰውን አምኖ ለመቀበል ወደ ኋላ የማትል እጅግ በጣም ደግ ሴት እንደሆነች የአካባቢዋ ነዋሪዎች እንዲሁም ደግሞ በቅርብ ርቀት የሚያውቋት ቤተሰቦች ይናገራሉ። ነገር ግን ይህ መልካምነቷና ሰውን በሙሉ እምነት የመቀበል ልምዷ ሳይታሰብ ወደ ከባድ አደጋና መራራ ሐዘን ይልካታል ብሎ በፍጹም የገመተ ሰው አልነበረም። ሄለን እንግዲህ በምግብ ቤቷ ውስጥ ፍየል የሚያርድላትና ስጋ የሚያዘጋጅላትን አንድ ወጣትን በሆነ ጊዜ ላይ ትቀጥራለች። በወር ከ7,000 ብር በላይ ደሞዝ እየከፈለችው በስራው ጎበዝ ስለነበረም ደግሞ ተጨማሪ ማበረታቻዎችንና ጥቅማጥቅሞችን ስጦታዎችን እያበረከተችለት እንደ ቤተሰብ አቅርባው አምናው ለ6 እስከ 7 ወር አካባቢ አብረው ይሰራሉ ማለት ነው። ሆኖም ግን ይህንን ወጣት ስትቀጥረው አንድ ትልቅ ስህተትን ትሰራለች። እንግዲህ ይህ ስህተት ምንድነው? በጣም ወሳኝ ነገርን ዘንግታ ነበር ማለት ነው። ማንነቱን በአግባቡ አላጠናችም። ከየት እንደመጣና ከየት አካባቢ እንደሆነም ባክግራውንዱን ሳታረጋግጥ እንዲሁም ምንም አይነት ደግሞ ህጋዊ ተያዥ ወይንም ዋስን ሳታዚዝ በደግነቷ ብቻ በቅርርብ በልምድ እምነቷ ብቻ ነበረ ወደ ቤቷ ያስጠጋችሁ ማለት ነው። እንግዲህ ውድ ተመልካቾቻችን ሄለን ከምግብ ቤት ውስጥ ስጋ በመቁረጥ እንዲያግዛት ብቻም አልነበረም፣ ከተለያዩ አጠገቧ ካሉ ሌሎች ሰራተኞችም ጭምር ማለት ነው እንደ ፋሚሊ እንደ ቤተሰብ ነበረ የሚግባቡትና ቤቷ ይሄዳሉ። የተለያዩ ሁነቶች ላይ ኢቨንቶች ላይ አብረው ይሳተፋሉ። እንደዛ አይነት ቅርበት ነበረ ከአሰሪም አንጻር አልፋም ማለት ነው። በአንድ ወቅት እንግዲህ ሄለን በስራዋ ያገኘችውን ሞቅ ያለ የእለት ገቢ ከ40,000 ብር በላይ እንዲሁም ደግሞ በዛው አካባቢ በቅርቡ ከ110,000 ብር በላይ የገዛችውን ዘመናዊ የአይፎን ስልክን እንዲሁም ሌሎች ስልኮችን ይህ ተቀጣሪ ወጣት በቅርብ ርቀት ስለሚቀራረቡ እጇ ላይ ይመለከታል። ይህ ከሆነ በኋላ ታዲያ ምንድነው የተፈጠረው? ያው በአቅራቢያቸው እንደሚገናኙም ቀደም ብዬ ባነሳሁት ተመልክታችኋል ውድ ተመልካቾቼ። እንግዲህ በቀጣይ ምንድነው የሆነው ማለት ነው? ሌሊት አካባቢ ነው ምግብ ቤቱ የሚከፈተው። እንዲሁም ደግሞ በጣም የቅርብ ቅርርብ ስላላቸው ሌሊት አካባቢ ከወትሮ በተለየ መልኩ
ፍየልን ለማረድ ወደ መኖሪያ ቤቷ ይሄዳል ማለት ነው። ከዚህ ቀደም በነበራቸው ስምምነት ታዲያ በዛ መሰረት በሩን እንዳንኳኳ ስልኳ ላይ ሚስኮል ያደርግላታል ማለት ነው። ሄለንም በንጹህ ህሊና ተነስታ የግቢውን በር ትከፍትለታለች። በር ከፍታ ወደ ቤት ስትመለስ ግን የታጠቀውን የብረት የቡና ዘነዘና በማጀራቷ ላይ ነበረ ያሳረፈባት ማለት ነው። በወደቀችበትም በያዘው ስለት ቢላዋ ሰውነቷ ላይ ከ6 ጊዜ በላይ ደጋግሞ በመውጋትና በማቅሰል ህይወቷ እንዲያልፍ ያደርጋል ማለት ነው። በዚያው ምሽት ታዲያ ከሌላ አካባቢ ከዛ እሷ ካለችበት አዳማ ከተማ በቅርብ ርቀት አዋሽ መልካሳ በሚባለው አካባቢ የመጣች ለትብብርና ደግሞ በንግድ ስራዋ ጉዳይ ላይ እንግዳ ሆና መታብራት ያደረችው በቤቷ ውስጥ ውድ ጓደኛዋ ነበረች። የሄለንን ድምጽ እንዲሁም ደግሞ የጩኸት ድምጽን ሰምታ ልታድናት ስትሮጥ ትወጣለች። ሆኖም ግን ይህ ጨካኝ የሆነ ገዳይ እሷንም ምህረት ሳያደርግላት ለ7 ጊዜ ከዛ በላይ በስለት ወቅቶ ህይወቷ እዚያው ጋር በአሰቃቂ ሁኔታ እንዲያልፍ ያደርጋል ማለት ነው። ገዳዩ 4 ውድ ስልኮችን ዘርፎ ከአዳማ በመኮብለል ወደ ሞጆ ከተማ ጉዞውን ያደርጋል ማለት ነው። ነገር ግን የወንጀሉ አሰቃቂነትና የሟች ድምጽ ዝም አላለም ነበረ። ውድ ተመልካቾቻችን የአዳማና የሞጆ ከተማ ህዝብ ከፖሊስ ጎን በመሆን በመሰለፍ በእግር በሞተርና በታክሲ ወንጀለኛውን ለማደን በጣም በቁርጠኝነት እጅግ ሆ ብሎ ይወጣል ማለት ነው። በሞጆ መናኸሪያ አካባቢ ሊሰወር ሲል ታዲያ በአካባቢው ህዝብ ንቁ ተሳትፎና በፖሊስ የተቀናጀ ጥረት እዛው የትም ሳይሄድ ሞጆ ከተማ ውስጥ እጅ ከፍንጅ ሊያዝ ችሏል ማለት ነው። ጉዳዩ በህግ ተያዘ ሲሆን ፍርድ ቤቱም የቀረቡለትን የሰውና የተለያዩ የሰነድ ማስረጃዎችን መርምሮ በወንጀለኛው ላይ የእድሜ ልክ ጽኑ እስራት ፈርዶበታል ማለት ነው። ውድ ተመልካቾቻችን ለመጀመሪያነት እንግዲህ በወንጀል ማህደር የዛሬ ሰኞ ማለዳ ፕሮግራማችን ወደ እናንተ እንዲደርስ የመረጥነው የወንጀል ኬዛችን ያደረስናችሁን ይመስል ነበረ። የተለያዩ ትምህርቶችን እየቀሰማችሁበት እንዲሁም ደግሞ የደረስንበትን ዓለማችን አሁን ያለንበት ሁኔታ ምን ሊሆን እንደሚችል ያያችሁበት ነው ብዬ ተስፋ አደርጋለሁ። ፕሮግራሙን ላይክና ሼር ሚዲያችንን ሰብስክራይብ ማድረጋችሁን አትዘንጉ። ወደ ሁለተኛው መረጃዬ ከመሸጋገሪያ በኋላ እመለሳለሁ። አሁንም በድጋሚ ቆይታችሁ ከመሃል ሚዲያ ከወንጀል ማህደር ፕሮግራም ጋር ይሁን። ተመልሰናል። ውድ ተመልካቾቻችን እንግዲህ ሁለተኛው ደግሞ የወንጀል ኬዛችን የሚሆነው ቀደም ብዬ እንዳስተዋወቁት ከባህር ማዶ ነው። አንድ ቀን ሰኞ ጠዋት እንግዲህ በአንድ ፋብሪካ ውስጥ የፋብሪካው ሰራተኞች ወደ ቢሮ ሲገቡ የሂሳብ ሹሙ አርተር በቢሮ ወለል ላይ ወድቆ አስክሬኑን ይመለከታሉ። አርተር በጭንቅላቱ ላይ እንግዲህ በደረሰበት በካይ ነገር በተሰነዘረበት ከባድ ምት ህይወቱ እንዳለፈ ነው የዚህ የወንጀል ኬስ የሚያስረዳን። በቦታው የደረሱት የፋብሪካው ሰራተኞች ለፖሊስ ያመለክታሉ። እጅግ ተደናግጠዋል። በቦታው የደረሱት መርማሪዎች መጀመሪያ የተመለከቱት ነገር ቢኖር ታዲያ የቢሮ ካዝና ተከፍቶ በውስጡ የነበረው ሳምንታዊ ሰራተኞች ደሞዝ እጅግ ከፍተኛ ገንዘብ ተወስዷል። የፋብሪካው ዋና የገንዘብ መዝገብም ሙሉ በሙሉ እንደተወሰደ ነው የሚያረጋግጠው ማለት ነው። ቢሮ ከውስጥ የተቆለፈ ሲሆንም ብቸኛው መውጫ መስኮት ብቻ ነበረ። መስኮቱ ደግሞ በትንሹ ገርበብ ብሎ ተከፍቶ ነበረ። መርማሪዎቹ ወዲያውኑ 2 ሰዎች ላይ ትኩረታቸው ያደርጋሉ። በቅርቡ ከፋብሪካው በስርቆት የተባረረ የቀድሞ ሰራተኛ በእለቱ በአካባቢው ታይቶ እንደነበር መርማሪዎቹ አረጋግጠዋል። ነገር ግን በሰዓቱ ከጓደኞቹ ጋር መጠጥ ቤት እንደነበር አስተማማኝ ማስረጃን ለመርማሪ ፖሊሶቹ ያቀርባል። ያ ተጠርጣሪ የቀድሞ ሰራተኛ ተጠርጣሪ 2 ማን ነው ስንል የአልተር ረዳት የነበረው ወጣት ሄንሪ ይባላል። እንግዲህ ከአርተር ጋር በገንዘብ አያያዝ ላይ ይከራከር እንደነበረ በዛ በፋብሪካ ውስጥ በስራ ላይ ያሉ ይታወቃል። ሄንሪ በእለቱ ወደ ቢሮ ሲመጣ እጁ ላይ የጭረት የቁስል ምልክት እንደነበረው ይነገራል። ነገር ግን ቤት ውስጥ በተሰበረ መስኮት ነው የተቆረጥኩት ሲል ያስተባብላል ማለት ነው። ምርመራው ሊዘጋ ሲቃረብ እንግዲህ አንድ ወጣት የፎረንሲክ መርማሪ በቦታው ላይ 3 ወሳኝ ነገሮችን ያስተውላል። እነዛ ወሳኝ ነገሮች ምንድናቸው? የመጀመሪያው የጭቃ አሻራ፣ በሁለተኛነት ደረጃ ደግሞ የታጠፈ የብረት ቁራጭ፣ ከዛ ሲያልፍ ደግሞ ያልተቃጠለ
ቁራጭ ወረቀት እነዚህ በዝርዝር ምን አይነት ነገሮችን ይዘዋል የሚሉት የፎረንሲክ መርማሪው የተመለከታቸው ነገሮች ምንድናቸው የሚለው ነኝ። የጭቃ አሻራውን ስንመለከት ከመስኮቱ ውጪ ባለ አፈር ላይ አንድ የጫማ አሻራ ነበረ። አሻራው እንግዲህ የልዩ አይነት ጫማ ወይንም ደግሞ የጎማ ጫማ ሲሆን ተጠርጣሪው ግራ እግሩን የመጎተት እንደነበረ ምልክትን ያሳያል ማለት ነው። በሁለተኛነት ደግሞ የታጠፈ የብረት ቁራጩን እንዴት ነው እዚህ የወንጀል ኬዝ ላይ ያስቀመጠው? በቆሻሻ መጣያ ውስጥ ደም የተቀባ ትንሽ የብረት ሚዛን ቁራጭን ያገኛል ማለት ነው። በሶስተኛ ያልተቃጠለው ቁራጭ ወረቀት በቢሮ ማዶ በሚገኘው የቆሻሻ ማቃጠያ በርሜል ውስጥ ከፊሉ የተቃጠለ በሂሳብ ደብተር ገጽ ላይ ይገኛል ማለት ነው። መርማሪዎች የፋብሪካውን ሰራተኞች እንዲሁም ደግሞ የአካባቢውን በአጠቃላይ እየተዟዟሩ ሲፈትሹ ያልተጠበቀ እውነት ላይ ይደርሳሉ። ይህ እውነት ምንድነው? አብራችሁን ከቆያችሁ የምታዩት ይሆናል። ወንጀለኛውን የጠቆመው የተሰረቀው ገንዘብ ሳይሆን የጠፋው መዝገብ ነበረ። መርማሪዎቹ የፋብሪካውን ባለቤትና ዋና ስራ አስኪያጅ የነበረውን ሚስተር ሪቻርድን ለመጠየቅ ወደ ቤቱ ያመራሉ። ሪቻርድ ሀብታምና በአካባቢው የሚከበር ሰው ነበረ። ነገር ግን መርማሪዎቹ ቤቱ ሲደርሱ አንዳንድ ነገሮችን በጥልቀት ያስተውላሉ። ሪቻርድ የቀኝ እግሩን ጫማ ቀይሮ ነበረ። ነገር ግን በአትክልት ስፍራ ውስጥ የተገኘው የድሮ ጎማ ጫማው ከመስኮቱ ስር ከተገኘው አሻራ ጋር 100% ይመሳሰላል ማለት ነው። የባህሪው መለዋወጥም ደግሞ እንዲሁም ደግሞ መረበሽ ፊቱ ላይ መታየቱ ወደ ቤቱ ሊጠይቁት የሄዱትን መርማሪዎች ትኩረትን የሳበ ጉዳይ ሆነ ማለት ነው። እውነተኛው ታሪክ ምን ነበረ? ሚስተር ቻርልስ እንግዲህ ወይንም ባለቤቱ ማለት ነው ከፋብሪካው ገንዘብ በምስጢር ለራሱ ቁማርና የግል እዳ ያወጣ ነበረ። አርተር ወይንም ደግሞ የሂሳብ ሹሙ ማለት ነው ይህንን የገንዘብ ጉለትን በዋናው መዝገብ ላይ ደርሶበት እሁድ ማታ ወደ ቢሮ በመግባት ሊያረጋግጥ ሲል ሪቻርድ በድንገት ቢሮ ከስራ ውጪ ገባ ማለት ነው። አርተር ለፖሊስ እንደሚያመለክት ሲነግረው ታዲያ ሪቻርድ በቁጣ በቢሮ ውስጥ በነበረ የብረት ሚዛን ጭንቅላቱን ይመታዋል። ወንጀሉን እንደ ስርቆት ለማስመሰል ገንዘቡን ወሰደ። ዋናው ፍርሃቱ ግን የሰውን የገንዘብ ጉድለትን የተመዘገበበትን መዝገብ ስለነበረ መዝገቡን ይዞ በመስኮት በመውጣት ወደ ማቃጠል ነበር ሄደው። ነገር ግን የጫማው አሻራ እንዲሁም ደግሞ ያልተቃጠለችዋ የደብተር ቁራጭ እውነቱን ፍንትው አድርጋ ያወጣች ሆነች ማለት ነው። ሚስተር ሪቻርድ ባደረገው የፎረንሲክ ማስረጃዎችና በአንቀጽ ማስረጃዎች ከተረጋገጠበት በኋላ ፍርድ ቤት ቀርቦ የመጀመሪያ ደረጃ ወይንም ይሄ ፈርስት ዲግሪ መርደር እንዲሁም ደግሞ ማስረጃን የማጥፋት ወንጀል ላይ ተበየነበት ማለት ነው። እንደ እንግሊዝ የህግ ስርዓት ደግሞ በወቅቱ የነበረው የህግ መሰረትን በማድረግ ማለት ነው ሚስተር ሪቻርድ በእድሜ ልክ ጽኑ እስራት እንዲቀጣ ተወሰነበት ማለት ነው። ከዛም በዘለለ ደግሞ ከፋብሪካው የተሰረቀውን እንዲሁም የተመዘበረውን የገንዘብ መጠንም በሙሉ ከግል ሀብቱ ተቀናሽ ተደርጎ ለፋብሪካው እንዲሁም ለተጎጂ ቤተሰቦችን በካሳ መክፈል እንዳለበት በመወሰኑ እንዲከፍል ተደረገ ማለት ነው። ውድ ተመልካቾቻችን ለዛሬ ሰኞ ማለዳ ወደ እናንተ እንዲደርስ የተዘጋጀው ሁለት የወንጀል ኬዞቻችን ከወንጀል ማህደር ፕሮግራም ማለት ነው እስካሁን ወደ እናንተ እየደረሱትን ይመስል ነበር። በፕሮግራማችን ላይ ምን አይነት አስተያየቶች አላችሁ? ኮሜንት ሴክሽን ላይ አሳውቁን። ሀሳቦቻችሁ እኛን ስለሚገነቡን ምንም እናስተካክል፣ ምን እንቀንስ፣ ምን እንጨምር ፕሮግራሙን እስከ ፍጻሜው ድረስ አብራችሁን ስትመለከቱ ስለነበር ምርጫችሁን መሃል ሚዲያ አድርጋችሁ ስትከታተሉን ስለነበር እጅግ እናመሰግናለን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ የትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆየው። ሳምንት በተመሳሳይ ሰዓት በሌላ የወንጀል ርዕሰ ጉዳዮች የወንጀል ኬዞች የምመለስ ይሆናል። እስከ ሳምንት ሰላማችሁ ይብዛልኝ።